ሸክላ ሰሪው ጋር ሄድኩ። ሸክላ ሰሪው ጋር ዝም ብዬ አልሄድኩም። ርዕሱ ለምን ሸክላ ሰሪ ያልከው? ስማ ጌታዬ በጭቃ ሲሰራ አይቼ ነው የሚል መንታ ትርጓሜ መኖር አለበት። አንደኛ ማውቀው ሸክላ ሰሪ ጋር ሄጃለሁ፣ ጌታዬም ደግሞ በአፈር ነው የሚሰራው። የተገኘው ነገር እውነትን አይችልም። ምክንያቱም ያ ብቻነት አለው። የአንድ ነገር ደግሞ የሚያስብ ሰው ያ ብቻ አይደለም፣ ግን በአፍታ ያ ብቻ ይሆናል። በዚህ ምክንያት ብዙ ጥያቄ ብታዝጎደጉጅበት አሁን የሰውን ሁኔታ አይችልም። ለምን መዘርጋት አለበት እና የሰው የአሁናዊ ጥያቄው በእድሜ ዘመኑ ነው የሚመለሰው። ርዕስ ግርባብ ያደግሰው ስነ ጽሁፋዊ ዘውጉ ሊትራሪ ጀነር ወይም ፕሮዝ ፖኤተሪ ፌብል የሚባል አይነት ነው። የገጽ ብዛት 237፣ አሳታሚ ዋሊያ አሳታሚና መጽሐፍት፣ የህትመት ዓመት የካቲት 2016 ዓመተ ምህረት። ግርባብ እጅግ ድንቅ መጽሐፍ ነው። ቋንቋው ውብ ነው። ቃላቶቹ ተከሽነው እንደ ተቀመሙ ሰው ልብ ላይ የሚቀሩ ናቸው። ሀሳቦቹ እንደ ፏፏቴ ከምዕራፍ ምዕራፍ ይፈሳሉ። የተለያዩ ፍልስፍና ሀሳቦች ለጉድ የሚተሙበት ምናብ ፈታሽ ልብ ዳሳሽ ድርሰት ነው። አጻጻፉ በቀጥታ ወጥ በሆነ መልኩ የተጻፈ ሆኖ ጥልቅ የሀሳብ መጠይቁን በያደግሰው ፊት አውራሪነት በሚነሱ ሀሳቦች በፍሰት የሚካሄዱበት፣ በአተራረክ ረገድም በአንደኛ መደብና በሶስተኛ መደብ ሁሉን አወቅ በሆነ መልኩ የተረከልን ግሩም ስራ ነው። ፍቃዱ አየልኝ ያደግሰው በተባለው ገጸ ባህሪ አንዳንዶች ራሱ ነው ብሎ ቢያሙትም ብዙ ጥቃቅንና ግዙፍ የህይወት ጉዳዮችን ፈትሿል። በያደግሰው አይን ሳሩ፣ ቅጠሉ፣ ሰማዩ፣ ምድሩ፣ ሰው፣ እንስሳቱ፣ አራዊቱ፣ እጽዋቱ፣ በምድር የሚንቀሳቀሱ በሰማይ የሚበሩ ፍጡራን ሁሉ በልዩ ትኩረት ይታያሉ። እያንዳንዱ የህይወት ቅጽበት በያደግሰው በምልአት ይጣጣማል። ያደግሰው ሁሉን ነገር በደመ ነፍስ ሳይሆን በእርጋታ በውክቢያ ሳይሆን በስክነት ስለሚገመግመው ከተፈጥሮ ለመማርም ተፈጥሮን ለማስተማርም የተዘጋጀ ብቁ አይናማ ነው። ግርባብ በጥንት በመካከለኛ እንዲሁም በዘመናዊ ፍልስፍና ታሪክ ውስጥ የተነሱ ብዙ ፈላስፎችን ያሟገቱ ያራቀቁ ሀሳቦች ተገኝተውበታል። በመጽሐፍ ውስጥ ጥያቄና መልስ በሚመስሉ አተራረኮች የፈጣሪ፣ የጊዜ፣ የቦታ፣ የነፍስ ወይም ሩህ፣ የውበት፣ የእውነት፣ የፍትህ፣ የወዳጅነት፣ የዋጋ፣ የሚዛን እንዲሁም የጣዕም ጉዳዮች የመጽሐፉ ባልትና በመሆን ለአንባቢው አእምሮ በማለፊያ መንገድ ደርሰዋል። ደራሲው አብሮ ለሚያኗኑር የመኖር ህግ፣ ለወዳጅነት፣ ለጭውውት፣ ለወግ፣ ለማህበራዊ የኑሮ ዘይቤዎች ትኩረት ይሰጣል። ረገደ ህይወትን፣ ኩኩባን፣ ሳላህን፣ ዘለበትን፣ ዘዋሪን ወይም ሰዓት ሰሪውን በመሳሰሉትና በመላው ተረኮች አጃኢብ አሰኝቶናል። በእኔ እይታ ግርባብ ለዘመናችን የስነ ጽሁፍ ተስፋን የፈነጠቀ ከሀሳብ የሚያጣብቅ የኖርንበት እንድንፈትሽ ስለኖርንበት ዘመን እንድንጠይቅ በጥልቀት ራሳችንንና ዙሪያችንን እንድንቃኝ ከወረረን ጭፍንነት ከከበበን ችኩልነትና ስሜታዊነት ተላቀን የኑሮን ሌላ ገጽ የህይወትን ሌላ አንጻር በመደመም እንድናጣጥም ሊያሳየን የሞከረ ሞክሮም የተሳካለት መጽሐፍ ነው። በመጽሐፉ መግቢያ መስታየት የመልክ ገደል ማሚቶ ነው እንዳለው በእኔ ግምገማ ይህም መጽሐፍ የዚህ ዘመን ትውልድ መስታወት የመልካችን ገደል ማሚቱ ነው። የሆነውን ያለንበትን የነበርንበትን
ገርበብ እንደተደረገና እንደተከፈተ በር የሀሳብ በራችንን የእውቀት መግቢያችንን ገርበር አድርጎ ያስመለከተን የተዋጣለት ስራ ነው። ይህን መጽሐፍ አንድ ጊዜ አንብበን የምናስቀምጠው ሳይሆን በተደጋጋሚ እየተመላለስን የምናነበውና የምናጠናው ነው። አንድ ወዳጄ ስሟን ለደህንነቴ ስል ባልጠራውም እንዳለችው ቅዳሜን ትላለች። ወዳጄ ቅዳሜን ነይ ላግኝሽ፣ ስራ ገቢ፣ ዝግጅት ልጋብዝሽ የሚለኝ ሰው እውነት ደሜን ያንተከትከዋል። ምክንያቱም ቅዳሜ ጥሩ ቡና እየጠጣው ግርባብን ለ100ኛ ጊዜ ማንበብ ነው ፍላጎቴ አለችኝ። በዘመናችን ቋንቋ እንዴ አሰክሽያ ስላት ሙት ብላኝ ፍቅሯን ለመግለጽ መዳፍን አምጣ ብላ የግርባብን ፊደል በጣቷ ጽፋ ማለችልኝ። ሲፈጥረኝ አማኝ ነኝና ይሁን ብዬ አምኛታለሁ። በአጠቃላይ ሰው ራሱን ሲያመው የሰውነቱን ሙቀት ለማቀዝቀዝ ፓራሴታሙል እንደሚወስደው ለስሜትም ይሆን እንደ ክኒን የሆኑ ምዕራፎች በዚህ መጽሐፍ ውስጥ አሉ። ይህን መጽሐፍ አንብቡት፣ አሰላስሉት፣ አገናዝቡት፣ ተደመሙበት ማለት ፈልጋለሁ። ጸሐፊውን ለውብ መጽሐፍ እናንተን ደግሞ ለሰጣችሁኝ ጊዜና ትኩረት አመሰግናለሁ። ፍቄ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስላገኘንህ በጣም ደስ ብሎናል። ካንተ ጋርም ሀሳብ ልንለዋወጥ ስለሆነ በጣም ደስተኞች ነን። እኔ ብዙ ጥያቄዎች የሉኝም፣ ምክንያቱም ኦዲየንሱ ብዙ ጥያቄ ስለሚኖረው ከኔ ጋር ትንሽ ቆይታ እናደርግና እነሱ ደግሞ ጥያቄዎቻቸውን ብሬንስቶርም አድርገው በኋላ ላይ ወደኛ የሚያቀርቡ ነው የሚሆነው። ያው የመጀመሪያው ጥያቄ እንግዲህ በግርባብ ያደግሰው መጽሐፍ የተለያዩ የህይወት ፍልስፍናዎች ያላቸው ሰዎችን አስቃኝተናል። የፈቃዱ አየልኝ የህይወት ፍልስፍና ግን ምንድን ነው? ያው መስማት ነው ማየት። በመጀመሪያ አመሰግናለሁ ግርባብን ርዕስ አድርጋችሁ ስለመጣችሁላችሁ እና በደንብ ከልቤ ነው አመሰግነው ሁላችሁንም። ምክንያቱም እኔ ብቻዬን የሸሸሁባቸው ሀሳቦች ውስጥ እናንተ ማብራችሁ ስላገዛችሁኝ እና በመገኘት ስለታደማችሁ ደስ ብሎኛል። በእውነት የማምነው ምንድን ነው ሰው በመገኘትና በማየት ራሱን ይረሳል ብዬ አምናለሁ። ለምሳሌ መንገድ ላይም የሚተላለፉትን በሚያይ ጊዜ እያየ እንዳለ ነው እንጂ የሚያውቀው ራሱን ብዙ ጊዜ ልብ አይልም እና በግርባብ ውስጥ ሀሳቦችን በማየት ራሴን የተውኩት ጊዜ ነበር ማለት ነው። ምን ማለት ነው? እነዛን ሀሳብ ለመመልከት በሄድኩ ጊዜ እኔ ራሴን የመርሳት እድል አገኛለሁኝ። ስለዚህ ለመጻፍ ሲድ ልይና ልስማ ብዬ ነው የሚሄደው እንጂ ልጻፍ ብዬ አልነበረም። እና እስኪ ይሄን ነገር ሰምቼ ልምጣ ብዬ እሄዳለሁ፣ ወይም ሲያወሩ ፈቅድላቸዋለሁ እንደፈለገ እንዲያወሩ ማለት ነው። ስለዚህ ፍልስፍና ምንድን ነው ካልሽኝ በዚህ አግባብ ሰዎች ሲያወሩ መስማት ወይም ደግሞ ማየት፣ ሁኔታውን ማየት ነው ምለው። እሺ አመሰግናለሁ። ቀጣዩ ጥያቄ እንግዲህ ደራሲና የስነ ጽሁፍ የሀሳብ ሰው ባትሆን ኑሮ ፈቃዱ አየልኝ ምን ትሆን ነበር የሚል ነው። እስካሁን ያላመንኩበት ጉዳይ ነው። እናንተ ስትሉ እንግዳ እየሆነብኝ ነው የምሰማው። ደራሲ ወይም ደግሞ የእውነቴን ነው ወይ ልቡ ላይ እየደረሰ ሂዶ ያየ ከሆነ በዛ አግባብ እሺ። ብዙ ጊዜ ሳታስቡ ነው መሰለኝ የምትሆኑት ጸሐፊ የምትሆኑት፣ ወይ የሚያስገርማችሁ ነገር ስታገኙ፣ ወይም ደግሞ ይህንን ከወንድሞቼ ጋር ብጫወት ጥሩ ነው፣ እንዲህ የሀሳብ በጣም ደስ ይላል ለወንድሞቼ ልንገራቸው እና ያንን ትጋት ለመንገር ያለው ትጋት መሰለኝ ደራሲ የሚያደርገው። እንደዛ ከሆነ ያ ትጋት ነው፣ ጥሩ ነው። በዚህ አግባብ ልጻፍ ይሄን ነገር ዴይ ቱ ዴይ ስራዬ ነው ምናምን ብዬ ግን አይደለም እኔ የምጽፈው። ካስገረመኝ እና እያየሁ እያለ እጽፋለሁ። እንደዛ ነው የማደርገው እና አንድ ይሄ ነው። ሌላ የምሰራው ስራ ምንድን ነው? እኔ ስራ በጣም እወዳለሁ። ማንኛውም ስራ መስታት መወልወል ቢሆንም ግን ምን አይነት ስራ ደስ ይለኛል? አለቃ ባይኖረው ደስ ይለኛል። ናውጣ ገባኝ አለቃ ባይኖረው ወይም በሰው መስመር ባልሾር ደስ ይለኛል። እና እንደዛ አይነት ጥሩ። እንግዲህ ግርባብን ስናነብ ያው አንዳንድ ሰዎች ምን እያሉ ነበረ? ቃላቶቹ ትንሽ ከብዳሉ፣ እንድታሰላስል ያደርጋሉ። አሁን ቀጥታ አንብበው
የሚገባህ ቃል ላይሆን ይችላል። እነዛን ቃላቶች እንዴት ነው ቀለል ባለ መልኩ ለመጻፍ ያላሰብከው? እንዴት ነው? እዚህ ላይ ለምሳሌ እኔ አይደለሁም ዋናው ፖይንቱ፣ ወይም ደግሞ የሚሰሙኝ ሰዎች አይደሉም ፖይንቱ። ስጽፍ ያንን ሀሳብ የሚመጥን ልብስ ለብሶ አላለበሰም ብዬ ነው የማየው። ሀሳቡን ማምጣት ካልቻልኩ አቆየዋለሁ። ምክንያቱም መጀመሪያ የምጽፈውን ሀሳብ መጥናለሁ እንጂ ለሰዎች መናገር አይደለም ስራ። ምክንያቱም ያ ትጋት ነው የሚሆነው፣ መናገር አለብኝ የሚል ትጋት፣ ወይም እኔ ለእናንተ ሀሳብ እየሰጠው ነውና ተመልከቱኝ የሚል ሌላ ትጋት እንጂ ሀሳብን የመጻፍ ትጋት አይሆንም። ሀሳብን የመጻፍ ትጋት ከሆነ ግን ያንን ሀሳብ ትታመኛለሽ ወይ? የሚመጠነው ነው ሲበቃው ታቆሚያለሽ ወይ? ደግሞ ሲንዛዛና ሲመነችክ ትታያለሽ ወይ የሚለውን ነገር ማሟላት አለብሽ ስትጽፊ። ስለዚህ ለምሳሌ ሸክላ ሰሪው ጋር ሄድኩ። ሸክላ ሰሪው ጋር ዝም ብዬ አልሄድኩም። ርዕሱ ለምን ሸክላ ሰሪ ያልከው? ስማ ጌታዬ በጭቃ ሲሰራ አይቼ ነው የሚል መንታ ትርጓሜ መኖር አለበት። አንደኛ ማውቀው ሸክላ ሰሪ ጋር ሄጃለሁ፣ ጌታዬም ደግሞ በአፈር ነው የሚሰራው። ስለዚህ ርዕሱ ሁለት ትርጉም መኖር አለበት። አንደኛ የምድር ጉዳይ ሸክላ ሰሪውን ሰውዬ መያዝ አለበት። ሁለተኛ ደግሞ አምላክም በአፈር ሰርተዋል የሚለውንም መያዝ አለበት። ስለዚህ ሌላ ርዕስ ሊሆን አይችልም ማለት ነው። ሸክላ ሰሪ ነው ግዴታ መሆን ያለበት ማለት ነው። እንደዚህ እያልኩ ነው ቃላቶችን ማመጣው እና ሁለት ትርጉም ካላቸው ግዴታ ያንን ቃል መጠቀም አለብኝ እና ካላጣኸው ሙያ አድርገህ ያዝከው ለምንድን ነው? አይ ጌታዬ በአፈር ሲሰራ አይቼ ነው። ስለዚህ ከላይም ከታችም ትርጉም የሚሰጡኝን ነው የምመርጠው ብዙ ጊዜ እና በዚህ አግባብ ነው የምመርጠው እንትኖች ቃላቶች። መልካም። ቀጣዩ ጥያቄ በዚሁ ግርባብ ያደግሰው መጽሐፍ ውስጥ ቅድም እንዳልኩት የተለያዩ ገጸ ባህሪያት አሉ። እነዛ ገጸ ባህሪያት ደግሞ የተለያየ ህይወት መንገድ እንዳላቸው የሚታወቅ ነው። ታዲያ ፈቃዱ አየልኝ በነፃ ፈቃድ እድልና እጣ ፋንታ ላይ ያለ ሀሳብ ምንድን ነው? አንዳንድ ነገሮች ሲጠየቁ ቀላል ናቸው። አሁን ስለ ነፃ ፈቃድ እዚህ ባወራ አግባብ ነው? ግን ያው ብዙ ጊዜ አስቤበታለሁ። ነፃነት ምንድን ነው? ምንድነው ራሱ ምንድነው? ኤግዚስቴንሻሊስት አፕሮች ስለሚሆን መገኘት እውነትን ይችላል ወይ? አንድ ነገር እንዳወራ ነው ተጠቃሉ ያልቃሉ ወይ? ብዙ የማይገቡንና የሆኑ ነገሮች ሆኖ እዚህ ዓለም ላይ ተገኘንና ይሄ በጣም በጣም የሚገርም ነገር ነው። በዚህ ምክንያት የተገኘው ነገር እውነትን አይችልም። ምክንያቱም ያ ብቻነት አለው። የአንድ ነገር ደግሞ የሚያስብ ሰው ያ ብቻ አይደለም፣ ግን በአፍታ ያ ብቻ ይሆናል። በዚህ ምክንያት ብዙ ጥያቄ ብታዝጎደጉዥበት አሁን የሰውን ሁኔታ አይችልም። ለምን መዘርጋት አለበት እና የሰው የአሁናዊ ጥያቄው በእድሜ ዘመኑ ነው የሚመለሰው። ግን ሰው ሁሉ ተሰብስቦ አሁን ካልመለስኩ ይላል ጥያቄውን በሙሉ። በዚህ ምክንያት የዘበጠ አሁን ይታያል ማለት ነው እና እሱ ያስገርመኛል። ኖት ነሰሰሪ ሁሉ ነገር መመለስ አግባብ አይደለም። ግን የሚያረገረግ ድልድይ ማየት ደስ ይላል። አሁን ባልኩሽ አግባብ የሚመታ ክራርን ማየት፣ ወዲና ወዲያ የሚመናተል ሰውን ማየት፣ እጅና እጁን የሚያወዛውዝ ሰው ማየት፣ ካልመለስኩ ካልሆነ ብሎ ግትር የሚለን ሰው ማየት፣ እነዚህ ነገሮች ይመልሳሉ። በጣም ደግሞ ከመረመርሽው በፊዚክስ ስትሪንግ ቲዮሪ ነው በቃ ትልቁ አሁን የምንመራመርበት ጉዳይ። ያ ማለት ስለ ገመድ ማለት ነው፣ ሌላ አይደለም። ወዲህ ደርሶ ወዲህ ሲመለስ ነው እንትን ያለው ዜማ ያለው ክር ላይ ስትመጩ አጥብቆና ላልቶ ታስሮ ነው ድምፅ ክራር የሚያወጣው አይደለም። አንድ አይነት ምት ሲመታ የተለያየ ድምፅ የሚያወጣ ግን ከላይና ከታች የታሰረ ክር ትመለከታለች። ከላይም ከታችም የታሰረ አንድ ነው ስትይ አንድ አይደለም። ምክንያቱም ቀጥኖም ላልቶም ወፍሮም ምናምን አለ። ስለዚህ እንደኔ አንድ አይነት ስጋ፣ አንድ አይነት አቋም፣ አንድ አይነት ጅማት፣ አንድ አይነት የደም ዝውውር፣ አንድ አይነት ልብ ያለን ሰዎች ደግሞ የተለያየ ሁኔታ ውስጥ እንገኛለን እና ይህንን ያለው
የመጨረሻ ጥያቄ የሚሆነው ፍቃዱ አየልኝን ያው ለንባብ የበቃ የመጀመሪያ ስራ ግርባብ ነው። በቀጣይ በምን እንጠብቅህ? መጽሐፍ የዕለት ስራ ነው። መጽሐፉ ምንም ችግር የለውም። ምናልባት ግርባብን ስጽፍ 3 ወር ብቻ ይሆናል የጨረሰብኝ። ምክንያቱም እሱ አይደለም ፖይንቱ። ግን ምንድነው የሚያሳስብህ ያሳስበህ ጉዳይ አለ ወይ ነው? አዎ ከግርባብ በፊት የሚያሰብኩበት ጉዳይ ነበረኝ። ደግሞ አምላክ ቢፈቅድ በዚህ ክረምት አንድ መጽሐፍ ማደርስ ይመስለኛል እና እሱን ደግሞ አይተን የምንጫወትበት ጊዜ ይደርሳል ብዬ አስባለሁ። መልካም፣ የኔን ጥያቄዎች ጨርሻለሁ። ፕሮግራሙ በድጋሚ ተመልሷል እና ጥያቄዎቻችሁን እያሰባችሁ እንደቆያችሁን ተስፋ እናደርጋለን። ከዛ በፊት ግን ሜሪ ቀጥይ። ከዛ በፊት ቲክቶክ ላይ ድምጿን ስተርክበት ስንሰማ ገና ስናያት ራሱ ቁጭ ብለን ለምን 4 ደቂቃ 10 ደቂቃ ብታወራ ራሱ ቁጭ ብለን እንሰማታለን። እኔ በጣም ነው የምወዳት። ቲክቶክ ላይ ከ100,000 ፎሎወርስ በላይ ያላት በጣም ጎበዝ ብርቱ አንባቢ ናት። ድምጿ ያምራል፣ እሷ ታምራለች። ባርኪ ደግሞ ከግርባብ ያደግሰው መጽሐፍ አንድ ርዕስ አለ። እሱን እዚህ ጋር መታ በሚያምር ድምጿ ታነብልናለች። እስከዛ ጥያቄዎቻችሁን አደራጁ። ከዛ በኋላ ፍቄን ጋብዘን እንግዲህ ጥያቄና መልሱ እናደርጋለን። በመቀጠልም የመጽሐፍ ፊርማ ስነስርዓቱና ፎቶ መነሳቱ ይቀጥላል ማለት ነው። ባርኪን እባካችሁ ጋብዙልኝ። እንዴት ዋላችሁ? እንኳን ደህና መጣችሁ በድጋሚ። ፍቄ ይህንን የመሰለ መጽሐፍ ስለ ጻፍክልን እጅግ በጣም እናመሰግናለን። እኔ ሌት ሆኜ ነው የማንበብ እድል ያገኘሁትና አይ ካን ናት ጌት ኦቨር ኢት የሚሉት ነገር አለ አይደለ? እንደዛ ነው። በጣም ደጋግሜ እንዳሰላስል እንዳስብ ያደረገኝ መጽሐፍ ነው። ትንሽ ሚዲያ ላይ በደንብ ኢንፎርሜሽን አልነበረንም እና ከዚህ በኋላ ግርባብን ያነበባችሁ ሰዎች እንዲሁ ከወደዳችሁት ሰዎች ሚዲያ ላይ በቻላችሁ አቅም የሆነውን ነገር ብትጽፉ ብዙ ሰው የማንበብ እድል ያገኛል ብዬ አምናለሁኝ። ማሰላሰልን ማሰብን በደንብ የሚያበረታታ መጽሐፍ ነው። ለሱ በጣም እናመሰግናለን። ሌላ በጣም ደስ ያለኝ የኛ ጄኔሬሽን ሰው ነህ እና ብዙ ጊዜ እንደዚህ አይነት መጽሐፍ አላገኘንም፣ አልታደልም እና እንደ ትውልድ we are so proud of you, thank you so much። እኔ የማነብላችሁ የጥቅምት ውሃ የምትለውን ስቶሪ ነው። ያደግ ሰው ወደ አንድ ገበሬ ቤት አመራ። ገበሬውንም እንዳገኘው ሰላም ላንተ ይሁን፣ ከመሬት ጋር የተዋደድህ በየተራ የምትጎራረሱ ወደ መውደድህ መሬት ስትሄድ ወጨፎ አያስቀርህም እንቅልፍም አይጥልህም አለው። ያ ገበሬም አንተም እኮ በወረቀት እርሻ ላይ ቃል ትበትናለህ፣ እኔ ሆድን አንተ ደግሞ ራስን ትሞላለህ አለው። ያ ደግ ሰው እስኪ ስለ ሙሉ ራስና ስለ ሙሉ ሆድ ልዩነት ትንሽ ንገረኝ አለው። ገበሬውም የሞላ ራስ ወደ ላይ ይስባል፣ የሞላ ሆድ ወደ ታች ይጎትታል። ጥጋበኛን ሰው ተመልከተው፣ እህል ሸጦ ጠመንጃ ይገዛል። ዶሮ ጭራጭራ ታወጣለች ካራ እንደሚባለው የጥጋብ መጨረሻው ሞት ነው። ራስ ሲሞላ ግን እርምጃው ወደ ላይ ነው አለው። ያደግ ሰው ጥሩ ብለሃል፣ እስኪ አሁንም ወጋችንን ሳንረሳ ወደ ጎንና ወደ ላይ ስለመሄድ አጫውተኝ አለው። ያ ገበሬም ውሃ ወደ ጎን ሲሄድ ስሙ ጎርፍ ነው። ታዲያ ጎርፍ ያገኘውን እየጠራረገ ስለሚሄድ ብዙ ቅያሜ ያለበት፣ ንጹህ እንኳ ቢሆን ሁሉም ዳርቻ በጠገበበት ሰዓት በመስከረምና በጥቅምት ወቅት ከዓመታት ውስጥ ትንሽ ጊዜ ብቻ ነው። እንዲሁ አንተ ከእናትና ከአባት ስር ፈልቀህ ወደ ዘመድ ወደ ጎረቤትህ ወደ ዓለም ስትዘምት እስከ የት ሳትደፈርስ ሳትፈልስ በንጽህና ትሄዳለህ። አክስትህን አጎትህን ሳታስከፋ የጎረቤትህን ሳትገፋ ወደ ላይ ግን መንገዱ ቀጥ ያለ ነው። ሌላ ኗሪ ኖሮት እኔን አስቀይመኸኛል አይልህም። የፈጣሪን ግዛት የሚያጣራ እንጂ የሚያቆሽሽ አይደለም። ውሃ ወደ ላይ ሲሄድ እየተነነ ነው።
ሰማይንም ነክቶ ሲመለስ ተመልከተው። አፈር ነክቶ የሚያውቅ አይመስልም። አንተም ወደ ሰው ወደ ጎንና ወደ ላይ ወደ ፈጣሪ ስትጓዝ ይኸው ነው መልክ አለው። ያደግ ሰው አንተም ጎርፍ ሆነህ እዚሁ ተቀምጠህ ልጆችህን ትልካለህ። እጅህን ዘርግቶ እንደ መሰብሰብ ልጅህ ተብከንክኖ ይመለሳል። ልጆችህ ምን ይሰራሉ አለው። ያ ገበሬ ሴት ልጄ እረኛ ናት፣ ወንዱ ልጄ ገበሬ ነው አለው። ያደግ ሰው ሴት ልጅ እኮ የሰው ማሳ ናት፣ ታጥራ መጠበቅ ያለባትን ጠባቂ አድርገሃታል። እንደዛ ከሚሆን በጎችህን አርደህ ቆዳቸውን ምንጣፍ ላይ አድርገው አለው። ያ ገበሬ እንዴ አሁን እኮ ዘመኑ ተቀይሯል አለው። ያደግ ሰው ሊበሏት ያሰቧትን አሞራ ይሏታል ጅግራ፣ ሰው ስሜቱን አራግፎ በኬሻ አላስረከበህም። ምኑ ነው የተቀየረው? ይልቅ ሞኝ አትሁን። ሴት ልጅ ውበትን ይዛ ነው የምትንቀሳቀሰው። አሞራ ስጋ አይቶ ቢያንዣብብ ባህሪው ነው። ሰው የምታፈራ ዛፍህን አላፊ አግዳሚ እንዲቀነጥሳት ከመንገድ ላይ አታውላት። እንቁህን በካዝና ስታስቀምጥ ሌባ ሰው በደጅ እንድታሰጠው ይመክርሃል። እንግዲህ አንተም አስበህ የሚያብለጨልጩትን የት እንደምናስቀምጣቸው አውቀናል አለው። ያ ገበሬም ይኸው እንዳልኩት መጽሐፍ የሚያርሰው ገበሬ አስተዋይ ነው፣ ፈሩንም ወደ ሰማይ ይቀዳል አለው። የጥቅምት ውሃ። አመሰግናለሁ። ያው እዚህ የቡክ ኮንተንት ላይ ብዙዎቻችን እዚህ ውስጥ እርስ በርስ እንተዋወቃለን። እዛ ጋር ቡክ ይታየኛል፣ ጸሐፊ ነው፣ ፍሬም ሀሳብ ላይ ይሰራል። ብዙ የጥበብ ወዳጆች እዚህ እንዳላችሁ እያየው ነው። ባርኪንም ደግሞ እንደምታውቋት ትረካዎችን ትሰራለች፣ በጣም ብርቱ ሀሳቦችን ትሰጣለች እና ድምጿ ደግሞ በጣም ነው የሚያምረው እንዳያችሁት። ይሄንን ካልን ቀጣይ ደግሞ ምን ይሆናል? ፍቃዱ አየልኝ ወደ መድረክ ይመጣና የታዳሚውን የእናንተን ቅድም ስማችሁን ያነሷቸው የጠሯችሁን ሰዎች ጥያቄ ይመልሳል። ፍቃዱ አየልኝንና ሜሮን ጌታቸውን ወይም ቡኮሎጂ በሜሮን ጌታቸው አታቋትም፣ በጭብጨባ ወደ መድረኩ ሸኙልኝ። እሺ፣ እጅግ ከልብ አድርጌ አመሰግናለሁ። በመጀመሪያ ደረጃ ፍቅሽ በምናብ የበለጸገ በቃላቶች የረቀቀ ኪናዊ ለዛው እና ፋይዳው የገዘፈ ተንጠራርተን የማንደርስበት ልጨኛ ወይም ልሂቅ ስራ ስለሰጠህን እጅግ ከልብ ላመሰግን እፈልጋለሁ። በአንተም ዘመን አንድ ትውልድ ስለኖርን ከልብ ደስ ይለኛል። ወደ ጥያቄዎች ስገባ ስለ ፍቅሽ መጽሐፍ ስናወራ በሀሳብ በኢነርጂ ሌቭል ነው የምንነጋገረውና የስሞል ቶክ ጥያቄዎችን ማቅረብ ስለማልችል በመጀመሪያ ሰውየው ስለገዘፈብኝ ራሱን ያስረዳኝ፣ ፍቅሽ መኖርህን አስረዳኝና በመጀመሪያ ደረጃ በሱ በር በኩል ሂደህ ስለ ሀሳብ ጉዞህ እንድታብራራልን እንፈልጋለሁ። ምክንያቱም የሀሳብ መንገድህ በጣም ረጅም ነው። በተሰጠህ ጊዜ ስፍር የምትጠልቀው ዘላለማዊ እውነት እንደዚህ በኖርማል ሰው አእምሮ ለመታሰብ ትንሽ ከበድ ይላል። አንተም ትራንሴንድ ያረክ ይመስለኛል በተወሰነ ደረጃ። ሁሉም ሰው በተሰጠ ጊዜ ስፍር ከዘላለም ወንዝ በጆግ ሊቀዳ ይችላል። ያንተ ግን በጣም በዛ እና የሀሳብ ባቡርህ ፈጣን ነው። ምን አይነት ማሽን ላይ ስለተሳፈርክ ነው እንደዚህ ልትፈጥን የቻልከው? ነው ሳትጓዝ ቁጭ ብለህ የምትበርበት የራስህ መንገድ አለ። ከነተዋነቂ አንጻር ሳይሆን ከፊሎሶፊ አንጻር እና አንተ ካለህ መንፈሳዊ ጥልቀት አንጻር እንድታብራራልኝ ነው ፈልገው።
ስፒሪቹዋል ጆርኒ ላይ አወከኒንግ ላይ ንቃት ጋር ያይዘህ ነው የምታወራኝ ይሄን ሀሳብ። አይ ቲንክ አንደርስታንድ አድርገኸኛል ብዬ አስባለሁ። ቴንክ ዩ ሶ ማች ሁላችሁንም ከልብ አመሰግናለሁ። ደስ ብሎኝ የባለፈው ቢያመልጠኝም ዛሬ ተገኝቻለሁ እና እኔ ግርባብን የማየው ወይንም ደግሞ ግርባብን በአንድ ቁጭት አንብባችሁ የጨረሳችሁ ሰዎች በጣም ታድላችኋል ምናምን ነው የምለው ማለት ነው። ምክንያቱም እኔ ኦልሬዲ ሀቅ 6 ወር ፈጅቶብኛል፣ ወይ 6 ወር ወይ ከዛ በላይ። አንዳንዴ ትንሽ ይሄድና ከተወሰኑ መስመሮች በኋላ በቃ ረጋ ብል ምን ያስቸኩልሃል የምትሄድበት የለ ምናምን ነገር እንደዛ ነው ፊልም አደረገው። ምክንያቱም እያንዳንዱ ማሰቢያ ታሪኮች ስለሆኑ ማለት ነው። ለእኔ እያንዳንዱ ታሪኮች ማሰቢያ ናቸው ብዬ ስለማስብ ብቻቸውን የተነጠሉ ወይንም እንደ ልብ ወለድ ምናምን ማነባቸው ታሪኮች ስላልሆኑ። የመጀመሪያው ጥያቄ ለምንድን ነው ያ ብለህ የሰየምክለት ያደግሰውን? ግርባብ ባለ 2 ተካፋይ ታሪክ ነው። ከዛ ላ ሰው ከሰው ጋር፣ ሰው ከራሱ ጋር፣ ሰው ከአምላክ ጋር ያላቸውን ኮሚኒኬሽን በእያንዳንዱ ታሪክ ውስጥ ታዩታላችሁ። እና ለምንድን ነው አመላካች ሆኖ ያወጣኸው? ከዛ ላ ደግሞ ልክ መግቢያው ላይ ሲጀምር ሰው እኮ እንዲህም ብሎ ታሪክን ከመጀመሪያ ከመሀል ይጀምራል ይላል። እና ካራክተሮቹ ነገርን ከጀመሩ በኋላ ነው የሚጀምረው። ያደግሰውም ኖርማል ከዚህ ቦታ መጣ ይሄ ነው አንልም። እና ያደግሰው ደግሞ ወደ እንትና ሊሄድ መጣ፣ ያደግሰው ደግሞ ወደ እንትና ያደግሰው እና ያ እያለ እያመላከተ የሚነግረን ታሪክ ተራኪ ካራክተር አለ ከኋላው ታሪኩን የሚነግረን ማለት ነው። ታሪኩን የሚነግረን ካራክተር ደግሞ አንደርስታንዲንጉ ወይንም ደግሞ የማሰብ አቅሙ ከያደግሰው እኩል ነው። ወይንም ደግሞ እንዴት ይህን ጥያቄ እንዴት ላሰናዳው? የሚጠየቁት ካራክተሮች በጣም ሊቆች ናቸው። አንድ የሆነች ጉሊት ላይ ልትለቅም የሄደች ካራክተር ሰው ሁሉ ከሄደ በኋላ የምትለቅምና ጉዳዩ ሜታፎር ሆኖ መጣ እንጂ ጉዳዩ ያ እንዳልሆነ አይኖ። ግን ከሰው ጋርም በደንብ እንድንቀራረብ ለምንድን ነው በዛን አይነት ሌቭል ካራክተሮቹ እንዲጠይቁ የፈቀድክላቸው? የመጀመሪያው ጥያቄ ያ ብለህ ለምንድን ነው አመላካች ያደረግከው? ያደግሰው እያለ የሚነግረን ካራክተር ራሱ ማን ነው? ሁለተኛው ጥያቄ ደግሞ ደስ ካራክተሮቹን ለምንድን ነው በዛን አክል እንዴት ነው ምንም አይነት መዛነፍ የሌለበት ሁሉም ሊቅ እና የሚጠይቁትን ጥያቄ ጥንቅቅ አድርገው የሚያውቁ ካራክተሮች ያደረካቸው? እነዚህ መልስ። አመሰግናለሁ። ፍቄ ይህንን ነገር ስትሰጠን ሁላችንም የጎደሉ ነገሮችን እንድናስታውስ እንድናይበት ሆኖ ነው ያገኘሁት እኔ። ምክንያቱም አንዳንዴ ባላየነው መንገድ ነገሮችን ወይ ደግሞ በረሳነው መንገድ እንድናስታውስ ሆኖ ነው ያገኘሁት። ለምሳሌ ግርባብ ብሎ ሲመጣ ግርባብ የተከፈተ ወይ ደግሞ እንደዛ ብዬ ነው እኔ የተረጎምኩትና አንዳንዴ እኛ በጎን የጎደሉ ነገሮችን እንድንሞላቸው ነውና የታየኝ። ውስጥ ላይ ያስቀመጥከው ግርባብ ወይ ደግሞ ያደግሰው ብለን እንድንጠይቅ ወይ ደግሞ እንድናየው ብሎ የሚጠይቅ ሰው ይኖራል ብለህ ያስቀመጥከው ነገር አለ እና የእውነት ለዛ ወይ ለግርባብ ወይ ደግሞ ለያደግሰው የእውነት ይሄ እንትኑ ጽሁፉ ያቀረብክልን ጽሁፍ ይሆናል ወይ ብለህ ነው ያመጣህልን? ሌላ ካራክተር መፍጠር አልቻልክም ነበር ወይ? ከሀሳቡ ወይ ደግሞ ከመጽሐፉ ከቨር ፔጅ ጀምረን ስናየው ብዙ ነገሮችን እንድናይ ብዙ ነገሮችን እንድናስብ ያደርገናልና ያንን ነገር በምን መንገድ አይተኸው ነው? ሌላ ርዕስ ወይ ደግሞ ሌላ ካራክተር መፍጠር አይቻልም ነበር ወይ በአንተ እይታ ውስጥ? ይችል ለማለት ነው። አመሰግናለሁ። ሰላም ፍቅሽ፣ ደህና ነህ? ሰይፉ እባላለሁ። መጀመሪያ ማመስገን ነው የምፈልገው። በጣም ነው የምናመሰግንህ። ለምንድን ነው የምናመሰግንህ? ደግ የሆነ መጽሐፍ ስለሰጠን ነው የምናመሰግንህ። ልክ እንደ ርዕሱ ያደግሰው ያንተን ደግነት ነው የሚያሳየው እና እንደዚህ በጣም የተራቀቀው ሀሳቦችን ለልጅ ሊገባ በሚችል ወይ ደግሞ በጣምም ተራቀውም ለሚያስቡ ሰዎች ደግሞ ሊገባ በሚችል ሁለቱንም ጽንፍ ሳትለቅ በደግነት ስለሰጠህን በጣም ላመሰግንህ እወዳለሁ። ሌላኛው ላመሰግንህ የምፈልግበት ምክንያት አንተ ለሀሳቦች ያለህን ፍቅርና ቀረቤታ በደንብ አውቃለሁ። በተለያዩ አጋጣሚዎች ለእነዚህ ሀሳቦች ገና መጽሐፍ ሆኖ ሳይወጣ ጀምሮ ምን ያህል ሀሳቦችን እንደምትወዳቸው ምንቀርብህ ጓደኞች እናውቃለን እና
አንድ ሀሳብ ባሰብኩ ቁጥር ወይም አንደኛውን ስቶሪ ባሰብኩ ቁጥር አንዱ ስቶሪ ላይ ወራት እንደምትቆይበት አውቃለሁና ይሄ ለሀሳቦቹ ያለህን ፍቅር ጥልቅ ፍቅር በደንብ ነው የሚያሳየውና አንዳንዴ ያደግ ሰው ራሱ ፍቅሽ ነው እንዴ ምናምን ብለን እስክንጠይቅ ድረስ የሚያደርግ ነው። ምክንያቱም ባህሪህ እንደዛ ነው፣ አኗኗርህ እንደዛ ነው። ለተፈጥሮ በጣም ቅርብ ነህ፣ ለሀሳብ በጣም ቅርብ ነህ። ሜታፊዚካል የሆኑ በጣም የተራቀቁ ሀሳቦችን ሰማይ የሚነኩ ሀሳቦችን እንደምታነሳ አውቃለሁ። ግን ስትጽፍ ደግሞ ለየትኛውም ሰው ለማንኛውም ሰው እንዲገባ አድርገህ ሰው ልብ ውስጥ እንዲዘልቅ አድርገህ ነው የምትጽፈውና ይሄ ቀላል ነገር አይደለም፣ እንደ ቀላል ነገር አላየውም እና ደግነ ምልህ ለዛ ነው። ሌላው በጣም እዚህ ጋር መመስከር የምፈልገው ስለአንተ የኢትዮጵያ ስነ ጽሁፍ ውስጥ ስነ ጽሁፍ መጻፍ ካለበት ወይም ፍልስፍናዊ ሀሳብ መነሳት ካለበት እንደዚህ መጽሐፍ ነው መነሳት ያለበት ብዬ አስባለሁ። አብዛኛው ጊዜ ሀሳቦችን ስናነሳ በግጥምም በልብ ወለድም በተለያየ መልክ ብዙ ጊዜ የተዋስነውን መንገድ ነው የምንሄድበት። ያንን ስልት ያንን ስታይል ተከትለን በአማርኛ ልንጽፈው እንችላለን፣ ወይ ደግሞ ሀገር ውስጥ እንደ ግለሰብ በኑሮ ውጣ ውረድ ውስጥ የሚገጥሙን ሀሳብ ያንን ስታይል ነው የምናሸክመው። አንተ ግን ከሱ በጣም ተቃራኒ የሄድከውና እኛ በጣም መናኛ የምንላቸው ሰዎች ጋር ሄደ ትልቅ የፍልስፍና ሀሳብ የህይወት ጥያቄ ሊመልሱ የሚችሉ ነገሮችን ታነሳለህና ይሄ እኮ ቀላል መንገድ አይደለም። ለእኛ ዘመን እንደ አንድ አርኬታይፕ ሊወሰድ የሚችል የኢትዮጵያ ስነ ጽሁፍ የኢትዮጵያ ፍልስፍና መጻፍ ካለበት ይህንን መንገድ ተከትለው ሊጻፍ የሚገባው የሚል ድፍረት ላይ የሚያደርስ መንገድ ነው የሄድከውና እኔ እንደ ተራ እንደ ዋዛ ነገር አላየውም። ስለዚህ ደግነት ሶስተኛው መንገድ ይሄ ነውና ለዚህ በጣም ነው ላመሰግንህ መወደው። እንደ ጥያቄ ሳነሳ ስቲል ያደግ ሰው ላይ ነኝ። ለምን ደግ የሚለውን ለምን መረጥክ? ሰው የሚለውን ለምን መረጥክ? ሰው የሚለው ሀሳብ አለ፣ ደግ የሚለው ሀሳብ አለና ሁለቱን ነገር ለምን ልታነሳ ፈለግ? ይህን ብትመልስልን ደስ ይለኛል። አመሰግናለሁ።